ዛሬ በህይወት ማዕድ ቆንጆ የጾም በቶፉ የተሰራ ቀይ ወጥ አሳያችኋለሁ። እንግዲህ መጀመሪያ ቶፉን እከትፈዋለሁ። እንደሚታወቀው ቶፉ ከአኩሪ አተር የሚዘጋጅ ምግብ ነው። በጣም ጤናማ ከሚባሉት ምግብ ውስጥ አንዱ ነው። በተለይ ለጾም በጣም ተመራጭ ነው። መጀመሪያ እንደዚህ እንዳያችሁት በአራት ማዕዘን እንደዚህ ቆራርጠዋለሁ። ከከተፍነው በኋላ እዚህ ውስጥ አደርገዋለሁ። ቀይ ውስጥ ቅመም ጨምርበትና ቀላቅለዋለሁ። ብዙ ጊዜ እናቴ ይሄንን ቆንጆ የቶፉ ወጥ ታዘጋጃለች እና እሷ የምትጠቀመውን ቅመም ነው የምጨምረው። ድንብላል ጨምርበታለሁ፣ ነጭ አዝሙድ፣ ኮረሪማ፣ ቀረፋ፣ ሽንኩርት የተፈጨ። እዚህ ቅመሞቹን ካረኩ በኋላ እቀላቅለዋለሁ። ጨው ትንሽ በኋላ ወጡ ላይ ስለሚጨምር የቀመምኩትን ቶፉ አሁን ልጠብሰው ነው። ትንሽ ለአመል ያህል ነው የምጠቀመው። አሁን የቶፉን እዚህ ላይ ጠበስ አደርገዋለሁ በደንብ። ሽንኩርት ያስፈልገኛል፣ ዘይት፣ ባሮ ሽንኩርት፣ ተከተፈ ቲማቲም ጨምራለሁ። በርበሬ በጣም አይደለም፣ ለአመል ያህል ነው። ትንሽ ውሃ ጠብ እያደረግን እንደዚህ እናማስለዋለን። ኮረሪማ፣ ቅመሙም እንደምታዩት ላዩ ላይ በደንብ ተዋህዷል። አሁን እገለብጠዋለሁ። እንደምታዩት እንደዚህ ጠበስ አድርጌዋለሁ። ከቅመሙም ጋር በደንብ ተዋህዶ አሁን እንግዲህ ወጡ ላይ ለመጨመር ተዘጋጅቷል ማለት ነው። ነጭ ሽንኩርት እንደዚህ ጠብ ያደረግን እናማስለዋለን። ያን ቅመም ፉ ላይ አብሬ ስለጠበስኩት ብዙ ቅመም አልጨምርም እዚህ ውስጥ። የጠበስኩትን ቶፉ አሁን እዚህ ውስጥ እጨምረዋለሁ። ቁሌቱ አብረን እናዋህደዋለን። በደንብ ውሃ እናደርግበትና ከድነን ትንሽ ደቂቃ እናበስለዋለን። ትንሽ ጨው አደርጋለሁ። እንግዲህ ወጣችን በስሏል። አሁን ቆንጆ ሆኗል። መጨለፍ ተጋስቷል። እንደዚህ እንዳያችሁት የኔ መሰለ ቆንጆ የቶፉ ወጥ አዘጋጅቻለሁ። በየቤታችሁ ሞክሩት።
በሚቀጥለው ጊዜ ደግሞ ቶፉ እንዴት እንደሚሰራ አሳያችኋለሁ። እስከዛው ቻው።